ሁሉን ችዬ ዝም ስልሽ ቁስሌን እየቆሰቆስሽ ክፉ አታናግሪኝ። ይቅርታ ልጅ፣ ሳልፈልግ መናገር የሌለብኝ ሁሉ ተናገርኩሽ። አሁን ማውራት አልፈልግም። እሺ፣ መልካም ምሽት። አኩርፈሽ ዞርሽ እንኳን ሳታይ የምትሰናበች? አይ በቃ ልሂድ። አውቃለሁ ልጅ፣ ማወቅ የነበረብሽን ነገር ሁሉ በዚህ መንገድ አይደለም ማወቅ ያለብሽ። እባክህን ጋሼ እንደሄድ ፍቀድልኝና ልሂድ። ልጅ፣ አሁን እርግጠኛ ነሽ ትሄጃለሽ? ጋሼ ረግጬ ላለመሄድ እኮ ነው ከፍቶኝ እንኳን ቆሜ የማወራ። ልጅ፣ እኔ ተውሻለሁ፣ ግን ነገርና ገውን ያወራ የሚባለው ነገር እናወራለን። እሺ ምን ነው መረጋጋት ተሳነህ? ዝም በይ ዝም። አሁንም ተረጋጋ። አለመረጋጋት እንዴት ነው ይጨምራል? ይኸውልሽ በአንቺ ምክንያት ነው መወዳትን ሄዱን ያጣኋት። ስለዚህ ዝም በይ። በአንቺ ምክንያት። በእኔ ምክንያት? አዎ በአንቺ ምክንያት ነው ፍቅሬን ያጣኋት። ታዲያ ፍቅርን ማጣት ባንተ ነው እንዴት የጀመረው? እኔም እኮ ፍቅሬን አጥቻለሁ። ሰሚኛለሽ? አንቺ ስለ ፍቅር ለማውራት አንደበት የለሽም። ለማንኛውም ፍቅርን በማጣት አንድ እኩል ሆነናል። እንኳን ደስ አለ። ከዚህ በኋላ ስለ ፍቅሬ አንድ ነገር ለመናገር ብትሞክሪ እንዲህ ሲጥ አድርጌ። በእናትህ ሞክረው እስኪ ወንድነት ይታይ። እስከ መቼ እየፎከርክ ትቀራለህ? በላ ሞክረው። ይሄ ክስተት ወደ ቀደመው ዓላማችን ይመልሰናል ብዬ አምናለሁ። አሁን አባዬ ያውቃል። ሁሉን ነገር ማወቁን ነግሮናል። እስከዛሬ እያታለልን እንደነበር አውቀናል። አሁን ምን ማድረግ እንዳለብን መወያየት ያለብን። ከአንቺ ጋር ምንም የማወራው ነገር የለም። እመነኝ። አሁን ከኔ ጋር እንተባበር። ነገ የምንፈልገውን ህይወት እንኖራለን። ከአንቺ ጋር እየተባበርኩ ከምኖር ከአንቺ የሰይጣን ስራ ርቄ ብሞት እመርጣለሁ። አቤት አቤት! አሁን ባንተ ቤት ዋጋ መክፈል ነው። ቢገባህ ከዚህ ቤት ያለ ምንም ንብረት እንዳንወጣ ብዬ ነው። በጋራ የጀመርነውን ስራ ጨርሰን ጥቅማችንን መካፈል ነው ያለብን። አሁን ከፊቴ ዞር በይልኝ። ካልሆነ ግን ምን ንገረኛ? ምን አይቀበልም። Sorry. The subscribe ዳኒ ምን ነው? እንዴት የሰው ልጅ ረጅም ጊዜ ማስመሰል አይሰለችውም? ምን እያልክ ነው ዳኒ? ምንም ልብሽ የማይገኝ ክፉ ሰው ነሽ ዳኒ። ምንድነው የምታወራው? እንደዛ ቀርበሽ ስታናግሪኝ ከልብሽ ይመስለኝ ነበር። ዳር መሄዱን አቁመ ለምንድን ነው መናገር የፈለግከው ማትነግረኝ? ምን ልንገርሽ? ወይስ ልናገር የፈለግኩትን መገመት አቃተሽ? ወይስ ደግሞ ሌላ ብዙ ክፉ ነገር ሰርተሻል? ዳኒ እንዳልጠላ መሳደብህን አቁም። ጥይኛ መቼ ወደሽ የምታውቂው ነው ዛሬ ደርሰሽ እንዳልጠላ የምትይ? ከተናገርክ ተናገር፣ አይካልክ ግን የራስ ጉዳይ። ሰሚኛለሽ? አባዬ ሁሉንም ነገር እንደሚያውቅ እያወቅሽ እስከዛሬ ስታስመስይ ነበር አብረሽን የኖርሽው። እኔ ግን እንደ እህቴ ያይሽ ስለነበረ ነው ሁሉንም ነገር ሳማክርሽ የነበረው። አንቺ ግን ላዩ ላዩን አስመሳይ ነሽ። ለማንኛውም ከመወዳት ፍቅረኛዬ ጋር ስላጣላችሁኝ እንኳን ደስ አለሽ። ደስ ይበልሽ።
ትሁት እዚህ ሆነሽ ነው እንዴ ስጠራኝ ዝም የምትይ? ይቅርታ ካሌብ ጠራኸኝ እንዴ? ቆይ የቤቱ ድባብ ምን ሆነው እንደዚህ ሆነ? አባዬ የለም? ንፋስ ለመቀበል ሄዱ ነው፣ ይመጣል። ታዲያ አንቺ ምን አስደበረሽ? ኤደን እና ዳኒ ተጣሉ። ምን? ለምን? አባዬ ማስታወስ እንደሚችልና እሱ በታመመ ጊዜ ዳኒ ከቲና ጋር እንደሚማግጥ አወቁ። ምን? ቆይ ማን ነገራቸው? አባዬ መሰለኝ። እንዴት ያሳዝናል። ወይ ዳንኤል በጣም እድለቢስ ነው። እንዴት? ኤዱን በማጣቱ ነው እንዴ? በአስተሳሰቧ፣ በውበቷ፣ በሁሉም ነገሯ። የምሬ ነው የምልሽ። ኤዱን በማጣቱ መቆጨት አለበት። ኤደን የተማረች ነች። ፍቅር አሰጣጥ ታውቃለች። እንዴት እንደምትንከባከብና ትሪት ማድረግ እንዳለባትም ታውቃለች። ታዲያ ታቦት ሁሉ ዞሮ ቢሳለም ኤዱን የመሰለች ሴት የሚያገኝ ይመስልሻል? ልክ ነህ። ትሁት ትላንት ስለተናገርኩሽ እንዳዘሽብኝ አውቃለሁ፣ ግን እኔም አመጣጤ ይቅርታ ልጠይቅሽ ነው። ችግር የለውም። ግን እንዳዘንኩብሽ ልደብቅሽ አልፈልግም። እንዴት ይህን ሁሉ ነገር አባባ እንደሚያውቅ እያወቅሽ ዝም ትይኛለሽ? እንዴት ይህን ታደርጊያለሽ? አዎ በቃ ተወኝ። ምን አድርጊ ነው የምትለኝ? እንዴት አባባ እንደሚያስታውስ ብነግርህ ምን ታደርጋለህ? ስራ አሳፍሮ ትወጣለህ? አትወጣም። ይኸው ከአሁን ሰምተህ ራሱ እዚህ ነህ። ቆይ ለምን ግን እንደዚህ ጉድ ትሰሪኛለሽ? ጉዴ ሰራህ የራስህ ስራ ነው። እሺ እና እኔ ያንተን አሳፋሪ ስራ እንድደብቅልህ አስበህ ነበር? ንገረኝ። እንደዛ ሳይሆን እንደዛ ካልሆነ አጨቅጭቀኛ። እውነት እያለ ከአንተ አሳፋሪ ስራ ጋር የምቆም ሰው አይደለሁም። እውነት ለመናገር በጣም አዝኜብሻለሁ። እንደፈለግክ መሆን ትችላለህ። ቆይ የተበደልኩት እኔ፣ አንቺ ለምንድን ነው እንደዚህ የምትበሳጭው? አሁን ብቻዬን መሆን እፈልጋለሁ። ውጣልኝ። ምን እያልሽ ነው? አማርኛ ነው እንዴ የማወራው? ውጣልኝ። እንዴት ነሽ? ከፍቶኛል። የምር በጣም ነው የከፋኝ። ዳኒ እንደዚህ እንቆቅልሽ የሆነ ሰው ይሆናል ብዬ አስቤ አላውቅም። ሁሉም ወንዶች እንቆቅልሽ ናቸው። ቆይ እንዴት ይሄን ሁሉ ይደብቀኛል? እንዴት ያለፈ ቆሻሻ ታሪኩን ደብቆ ይተዋወቀኛል? ኤዱ መናደድ እኮ መፍትሄ አይሆንም። ከመናደድ ውጭ የሚፈጥረው ምንም ነገር የለማ። እሺ ደስ እንዳለሽ። ቆንጆ ግን ለምንድን ነው የደበረሽ? አይ አልደበረኝም። ምን ነው ካሌብ ቆራብሽ እንዴ? ካሌብን አላፈቅረውም እንዴ? ይሄ ደግሞ ምን አይነት ቀልድ ነው? ይቅርታ አድርጊልኝ። ለምኑ? እውነት ነው አፍቅሬያለሁ፣ ግን ደግሞ ያፈቀርኩት ካሌብን አይደለም። ካሌብን አፍቅሬያለሁ ብልሽ ምን ያህል ትረጅኛለሽ የሚለውን ለማየት ነበረ ካሌብን እንዳፈቀርኩት የነገርኩሽ። ምን እንዴ? ምን እያልሽ ነው? የወደድኩት ሰው ክፍለ ሀገር ነው፣ አብሮኝ የተማረ አብሮ አደገኝ። ቱቲ እየቀለድሽ ከሆነ አቆም። ቀልድ በሆነና እኔም ነፃ በሆንኩኝ እንዴት ጥሩ ነበር። እና ቆይ ካሌብን አታፈቅሪው? ኤዱ እኔ ማፈቅረው ጌችን ነው። ለዘመናት ልቤ የተሰቃየለት እሱ ነው። ቱቲ ቆይ እንዴት እንደዚህ አይነት ውሸት ትዋሽኛለሽ? ይቅርታ አድርጊልኝ ኤዱ። እውነት በጣም የምትገርሚ ሰው ነሽ። እኔ ፍቅርሽን በእጅሽ ለማስገባት ትገርሚያለሽ። ኤዱ ይቅርታ አድርጊልኝ። በቃ ጌችን እጅ ለማስገባት የከፈልሽው ዋጋ አድርጌ እቆጥረዋለሁ። ደስ እንዳለሽ።
አንቺ ልክ ነሽ እናቴ ልጅ። እስኪ እንዳው እሱን ተይና መች ነው መተሽ የምትጠይቂኝ? እመጣለሁ። አልሞላ ብሎኝ ነው እንጂ እኮ ሁሌ ነው የማስበው እህቴ። አባዬም ከዛሬ ነገ ትመጣለች እያለ ይጠብቅሻል። እስኪ ተይኝ። አባዬም አዝኖብኛል አይደል? አንድ ቀን እንኳን መጥቼ ሳላየው። እሺ ኑሮ እንዴት እያደረገች ነው? ተይኝ እህቴ፣ ከፍቶኛል። ምን አገኘሽ ታለው? ተይኝ፣ እንደዚህ አይደለም ማውራሽ። ሌላ ጊዜ እነግርሻለሁ። እንግዲህ ፈጣሪ ካንቺ ጋር ይሁን እናቴ። ሀሳብሽን እሱ ይሙዳልሽ። አሜን። ጸልይልኝ እህቴ። እሺ ጸልይልኝ። ትሁቴ አቤት አባዬ። አንዴ ላወራሽ ነበር ትሁቴ። ምን ነው የኔ ልጅ ከፍቶሻል እንዴ? ኧረ አልከፋኝም አባዬ። ተይ ልጅ አውቅሻለሁ። መከፋትሽን፣ መደሰትሽን፣ ሀዘንሽንም አውቃለሁ። ደግሞ ብለሽ ነገር ከኔ ትደብቂ ጀመር። አይደለም እኮ አባዬ። በይ ንገሪኝ እስቲ አለሚ፣ ምንድን ነው ያስከፋሽ ነገር? የወደድሽው ሰው አስከፋሽ እንዴ? አዎ አባዬ። ምን ቆረጠኝ ብሎ አስከፋሽ? ተስፋ አድርጌ ስጠብቀው ነበር እኮ። ምን? ለአንቺ ቃሉን ሰጥቶ እንዴት አገባ? ቃሉንማ መጀመሪያም እኮ አልሰጠኝም። ሲፈርድብኝ ወደድኩት እንጂ። ተይ ልጅ፣ እሱ ብሄድ ፈጣሪ ያዘጋጀው ሰው ይመጣል። ይቅርታ አባዬ፣ ረበሽኳል። አረ ምን በወጣሽ አለ። አንቺ ተረበሽ እንጂ። በህይወቴ ድጋሚ እንዳይመጣ አድርጌ ነው የምረሳው። ጎሽ የኔ ልጅ፣ እኔ ደግሞ አንቺ የተሻለ ሰው እንድታገኝ ጠዋት ማታ ጸሎት አደርግልሻለሁ። ደግሞ እንዳታስቢ፣ እኔ አባትሽ ድል አድርጌ ነው የምደግስልሽ። እሺ አባዬ፣ አመሰግናለሁ። ተይ ትሁቴ፣ አባት ይመሰግናል። በይ አሁን ግቢና አረፍ በይ። ልጅ ለምን ትከተለኛለህ? ለአንተ ስል ስንት ቤት ልቀይር? እባክሽን ሄዱ፣ አንድ ደቂቃ ስጭና አናግሪኝ። ከአንተ ጋር ምንም የማወራው ነገር የለም ዳንኤል። ሄዱ፣ እውነቴን ረግጠሽ ልትሄጂ ነው? የትኛውን እውነትን እባክህ? ትልቅ ሰው ሳትፈራ ከማንም ባለ ትዳር ጋር ስትማግጥ የነበረውን እውነትን እሱን ነው የረገጥኩት? እሱ እኮ ያለፈ ታሪክ ነው። ዛሬ ደግሞ ሌላ ሰው ነኝ። ደግሞ ሙኬ ይቅርታ አድርገሽልኝ የለ እንዴ? ያንተ ታሪክ እንደ ጅረት እየረዘመ ከኋላ ጉድ እያስከተለ ነው እና እኔ ኤደን እድሜ ልክ መሰቃየት አለብኝ? ምንም ቢሆን ለአንቺ ስል ምንም እንደማደርግ ማወቅ አለብሽ። እዛ ቤት አንድም ደህና ሰው የለም። አንድ ደህና ሰው ጋሼ ቢኖር ሞቱን ለማፋጠን ስትተባበርልኝ ነበር ያሳለፍከው። እባክሽ ሄዱዬ። ያ ካሌብን ፍቅር ያወረው አባቱን መጠበቅ ያልቻለ መጥፎ ሰው ነበር ማለት ነው። ቆይ ምንም ነገሩን ለምን ሳታውቂ ትፈርጅብኛለሽ? ንገረኛ። አታውቂም ያልከውን ቅሌትህን ልታስረዳኝ? ይኸውልሽ ሄዱዬ፣ አሁን ስለ እኔና ስለ አንቺ ብቻ እናውራ። እኔ እናንተ ምን የምናወራው የቀረን ነገር አለ? ደግሞ ትሁትን እናንተ የገባችሁበት ቆሻሻ ውስጥ ልትጨምሯት ነበር። እሷ ግን ፈጣሪ ሲረዳት የእናንተ የተጨማለቀ ታሪክ ውስጥ አልገባችም። ሄዱ፣ በጣም ናፍቀሽኛል። ፈጣሪ ሲረዳኝ አንተን በጊዜ እንዳውቅ አደረገኝ። ሄዱ፣ ትሁት እባክሽን እንድናወራ ፈልጋለሁ። አሁን ሁሉም ነገር አብቅቷል። እኔ እናንተ ክፉ ደግ ተነጋግረናል። ስለዚህ ምንም የምናወራው ነገር አይኖርም። የምናወራው ነገርማ አለ እንዴ? የተነጋገርነውን ክፉ ነገር እኮ የምናስተካክለው እኔ እና አንቺ መነጋገር ስንችል ነው። እኔ ማስተካከል አልፈልግም። ተወኝ እባክሽን ትሁት፣ አናግሪኝ። ለምን አታወኝም? ቆይ ዳን፣ እሺ ካላልሽኝ እንዴት ነው የምተውሽ? እሺ ምንድን ነው? ስለሚደክምሽ ባይሆን ቁጭ ብዬ ላናግርሽ። የምርሽ ነው ትሁት? አዎ ዳኒ፣
ለአንተ ይቅርታ ማድረግ እኮ የሚያስገርም ነገር አይደለም። እመኝቱ አሁን እኔ የድሮ ዳኒ አይደለሁም። በጣም ተጸጽቻለሁ። በያገኘሁት አጋጣሚ ራሴን ለመቅጣት ሞክሬያለሁ። ዳኒ ጥፋቱን ያጠፋው ራስህ ነህ። በቃ ራስህ ተወቀስ። እኔ ይቅርታ አድርጌልሃለሁ። ተወኝ። እሺ ግን ታውቂያለሽ ካሌብን የወደድሽው መስሎኝ ነበር። ስለመሰለህ አዝናለሁ። ያፈቀርሽው ካሌብን ሳይሆን ሌላ ሰው እንደሆነ ስሰማ በጣም ገርሞኝ ነበር። አይግርምህ። እኔና ካሌብ እኮ አሰሪና ሰራተኛ ነን እንጂ ፍቅረኛ መሆን አንችልም። አስቀድመህ ማወቅ ነበረብህ። ቆይ ግን ትሁት ካሌብ ይጎዳኛል ብለሽ ታስቢያለሽ? ይኸውልህ ካሌብ ጎዳኝም አልጎዳኝም አላፈቀርኩትም። ደረጃና ቦታዬን ማቅ መስመሬን የማልስት ሰው ነኝ። እሺ እና እሺ ቆይ ያፈቀርሽው ሰው ሌላ ሰው ነው? ልታምነኝ ካልፈለክ መተው ትችላለህ። ባላምንሽ ምን አመጣለሁ? መቼም ባላምንሽ አንቺ ጋር ካለው እውነት እኔ ጋር ያለው ጥርጣሬ አይበልጥ። አሁን አምኛለሁ። እና አባዬ ሁሉንም ነገር ታውቅ ነበር? ምንም ማድረግ የማይችል ምስኪን ሽማግሌ ላይ የዚህ አይነት ጭካኔ መፈጸም ከስብዕና መውረድ ነው። ክፋት አስቤ ሳይሆን ክፋት አስበሽ ነው እንጂ ውስጥሽ በክፋትና በተንኮል የተሞላ ነው። ለዛ ነው ህመምተኛ ሰውን ማሰቃየትና መግደል ስራዬ ብለሽ ያልሽው። እሺ እኔ እኮ ዳኒ ቢያንስ ለክፋትሽ ተጋሪ እንጂ እኔ ላይ ያደረሰው ምንም አይነት ጥፋት የለም። አንቺ ግን አካሌንም ስነ ልቦናዬንም ስታሰቃየ ኖርሽ እርኩስ ሴት ነሽ። እሺ ይቅር በለኝ። አስበሽ ቤቴን ለቀሽ ትወጫለሽ ብዬ ብታገስ፣ አንቺ ግን ቤቴን ለቀሽ ለመውጣት ፈቃደኛ አልሆንሽ። የት ሄዳለሁ? ማን አለኝና አባባ? አላውቅም። የማውቀው ቤቴን ለቀሽ መውጣት እንዳለብሽ ብቻ ነው። እሺ ይቅር በለኝ። ከልቤ ተጸጽቻለሁ። ማረኝ እባክህ። የትኛውን ጥፋትሽን ልማርሽ? ንገሪኝ። የትኛውን ልማርሽ? ልጆች ክፋት እንጂ ጥፍጣፌ ደግነት እንኳን አላስቀምጥሽም። እኔ እናንተ አብረን ነው የሚያምርብን። ደግሞ የጀመርነውን ጉዞ አብረን ማስቀጠል ይኖርብናል። እባክህን እሺ በለኝ። ዛሬ ላይ በጸጸት አለንጋ እየተገረፍኩ ያለሁት አንቺ ያሰመርሽልኝን መስመር ተከትዬ ነው። ድጋሚ በሰይጣን ስራ ላልገባ ለራሴ ንስሐ ገብቻለሁ። እመነኝ ዳኒ፣ ይህንን ቤተሰብ ግልብጥጡን አውጥተን ያሰብነውን ገንዘብ ማግኘት አለብን። አንቺ ምን አይነት ያረመኔ ልብን ያለሽ እንዴ? ልብሽ ከምን አይነት ድንጋይ ቢሰራ ነው እንደዚህ የጸጸት ልብ የሌለሽ? ቆይ ለምን ክፉ ታደርገኛለህ? ክፋትማ ቢገልጽሽ መልካም ነበረ። ሰሚኛለሽ? የአንቺ ኃጢአት ሊነጻ የሚችለው በንስሐ ብቻ ነው። ከቻልሽ ከዛ ቤተሰብ ራቂ። አለበለዚያ ግን ካሌብ አብሎን እንካ። ምን ላድርገው? የማፈቅረው ሰው አገባ አይደል? እኔ ጋር ምን ይሰራል እንዴ? ታዲያ ድጋሚ አታፈቅሪም እንዴ? ህይወት እኮ ይቀጥላል። ድጋሚ ማፍቀር አልፈልግም። ለምን ቢባል የሚፈቀር ሰው የለማ። እንደዚህ በድፍረት መናገር አይከብድም? ካሌብ ይሄ አብል ቦታው አንተ አንገት ላይ ነው። እኔ ጋር ምንም አይሰራም። ስለሰጠኝ ግን አመሰግናለሁ። ለምን እኔ ልጅ ለምን ጠፋሽብኝ? ጋሼ ያ ሁሉ በደል ደርሶብኝ ድጋሚ እኔም ቀርቤ ድንገት ቢሆን ልጎዳ አልፈልግም። አንቺ ምንም የበደልሽኝ ነገር የለም። ወደፊት ሙሉ በሙሉ ማምንሽ እንጂ የምጠራጠር ሰው አይደለሽም።
ሰው ሆኖ ተፈጥሮ አንድ አባት ላይ ይህን ሁሉ ግፍ እንዴት ሊፈጸም ይችላል? በሰዓቱ እሷ አናዳኝ ሚስጥሩን ሁሉ አወጣሁ። ልክ አልነበርኩም። ቢያንስ አንቺም ማሰብ ነበረብኝ። እኔ ልጅ አንተ ልክ ነው ያደረግከው ጋሽ። ልጄ ዳኒ ጥሩ ሰው ነው። ለአንድ ነፍሱ ሳይሰስት እኔ እንዲያድነኝ ከኔ ጋር አደጋ ላይ ወድቋል። ተው እንጂ ጋሽ፣ የሰራውን 100 ስህተት አጥፍተህ አንዷን መልካም ነገር ብቻ ነቅሰህ አታውጣለት። ልጄ ሰው በስራው ብዙ ክፉ ነገር ሊሰራ ይችላል፣ ግን አንድ ጥሩ ነገር በሰራው ከአምላኩ ጋር ሊታረቅ ይችላል። ይቅርታ ጋሽ፣ ስለ ዳንና ስለ እኔ ማውራት አልፈልግም። ቅር የማይል ከሆነ በቃ ዝም በለኝ፣ ስለ እሱ አታውራለሁ። ማንም ሰው ይቅርታ ሊቀበል አልቻለም። ከዚህም በኋላ ደግሞ ይቅርታ እንዲቀበሉ አልፈልግም። እኔ ቲና አይደለሁም። ቤተሰቡን ምንቅርቅር አድርጌ ከዚህም በኋላ ጥላቻ ነው የማስበው። ምክንያቱም ይቅርታዬን እየተቀበሉኝ አይደለም። ሁሉም ሰው ጠልቶኛል። ይቅርታዬን ደግሞ አልተቀበሉኝም። ማንም ሰው ይቅርታዬን አይፈልግም። እኔም የነሱን ይቅርታ አልፈልግም። ቆይ ግን ምን ባደርግ ነው ይህንን ቤተሰብ ግልብጡን ማውጣት የምችለው? ምን ባደርግ ነው ቆይ ንብረቴን ካለ ከልካይ ማግኘት የምችለው? እስኪ ቲና አስቢ። አባዬ ወክ ማድረግ ፈልጌ ነበር። ብቻሽን? አዎ ስራ ጨርሻለሁ። አረ ለስራው አይደለም ብቻሽን ሆንሽ ብዬ እንጂ። ለሱ ችግር የለውም፣ ብቻዬን ማን ፈልጌ ነው። ጥሩ ሂጂና ተናፈሽ። እሺ ትሁት ነይ። ቆይታ ምሽተሽ ነፋስ ለመቀበል ወጥቼ ለአባዬ እኮ ነግሬዋለሁ። ትሁት ለአባዬ ነገርሹም አልነገርሹም በስራ ሰዓት የትም መዝላላችሁ። ምንድን ነው ካሌብ? ሰምኛለሽ? ከፈለግሽ እኮ የወር ፍቃድሽን ወስደሽ እንደፈለግሽ መሆን ትችያለሽ። ከዛ ውጭ እኮ አንቺ ተነስተሽ በሄድሽ ቁጥር ኃላፊነት የወሰድነው እኛ መጨነቅ የለብንም። እሺ ይቅርታ። ምን ይቅርታ ትኛለሽ? አንዴ ካጠፋሽ በኋላ ቆይ ምንድን ነው? አባዬ የትም ስታውደረድል አየኋት። አንተን አይደል ፍቃድ እየሰጠ እንደዚህ ያደረካት? ሲጀመር ለንግግር ስርዓት ይኖረው። ስራዋን ጨርሳ የትም መሄድ ትችላለች። የትም መሄድ አትችልም። የተቀጠረችው እዚህ ቤት ነው። ከፈለገች የወር ፍቃድ ወስዳ እንደፈለገች ነው። ከመቼ ወዲህ ነው እቺ ልጅ የወር ፍቃድ ወስዳ የምታውቀው? መቼ ነው ያረፈችው? ቆይ ከማን ጋር እንዳገኘኋት ታውቃለህ? ከማንም ጋር አገኘኋት። እሷ አንተን አይመለከትም። እኔ አንተ አልቀጠርካት። ይኸው እንደዚህ ነው የምታባለጋት። ባለጌ አንተ ነህ። ልጄን ባለጌ ብለህ አትናገር። አንተ አይንህን ፍቅር አውሮት መከራው ስትከተኝ ከስር ከስር እየተከታተለኝ ከጉዳይ አወጣችኝ እሷ ናት። አንተ እየገደልከኝ፣ እሷ ደግሞ እያዳነችኝ ነው የኖረችው። አንተ እሷ የምትናገርበት አፍ የለህም። ከቻልክ ራስህን ውቀስ። ትሁት የት ነው የምትሄጂው? ሱቅ። አርፈሽ ተቀመጪ። የት እንደምትሄጂ አውቃለሁ። ኦፍ ካሌብ ተወኝ። አሁንስ አበዛኸው። ባልተውሽስ? ቤትን ለቅቄ ልሄዳለሁ እንዴ? እስካሁንም አባባን ብዬ ቆየኝ እንጂ ለመልቀቅ ካሰብኩኝ ቆይቻለሁ። እሺ አንተ እንደፈለክ የምትጫወብኝና የምትቆጣኝ ባሪያ አይደለሁ። ስራ ለመስራት የተቀጠርኩኝ ሰራተኛ ነኝ።
አሁንም ማሪ ብለህ መምጣት በጣም ያሳፍራል። ተጣጣ ሰው ነው። ሂዱ ተጸጽቻለሁ አልኩሽ እኮ። ወይ ከመጸጸት በላይ ምን ላድርግ? የተጸጸተ ሰው ያበላሸውን ነገር ሳያስተካክል እንቅልፍ አይተኛም። አንተ ግን ያበላሸውን ነገር ሳታስተካክል ራስህ ላይ እንኳን እርምጃ ሳትወስድ በጣም ራስ ወዳድ ሰው ነው። ሂዱ ከእንዳንተ አይነት ሰው ጋር ነገ ማሳለፍ አልፈልግም። ታውቂያለሽ፣ በጣም ፈጣጣ ሰው ነኝ። እጅግ ፈጣጣና ደረቅ፣ ነገሮችን ለማስተካከል ጉልበት ያነሰኝ እጅግ ፈጣጣ። ዳኒ ምን ሆነሃል? ደህና ነህ? ከዚህ በኋላ ሁሉንም ነገር ለማድረግ ኃላፊነቱን መውሰድ ካለብኝ ወስዳለሁ። በቃ ይሄንን ቤት ለቆ መውጣት ነው? አዎ፣ የበደልኩት ሰው ጋር በጸጸት ከመኖር ራሴን ችዬ መኖር እመርጣለሁ። ምርጫ ስህተት ነው። ይልቁንስ እጄን ያዘኝና ለትልቅ ዓላማ እንነሳ። ትሰሚኛለሽ? ዳግመኛ ባንቺ የሰይጣን እጅ ስራ ላይ አልገባም። ዙር ቤት ነው። አባዬ እባክህን ይቅርታ አድርግልኝ። እባክህን አንተ የበደሉን ይቅር ብለህ ይቅርታ የምታስተምር ሰው ነህ። አንተ በደል አይገባህም ነበር። እኔም ይቅርታ የሚገባኝ ሰው አይደለሁም። ግን እባክህን ይቅር በለኝ። ድጋሚ በጸጸት አለንጋ መገረፍ አልፈልግም። እባክህን አባዬ ይቅር በለኝ። እኔም ከዚህ ቤት ዳግመኛ ላልመለስ ርቄ እሄዳለሁ።